بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم سلا طلب العلم إن شاء الله نسألن طالب العلم النت ያው ትምርት የሃይማኖታዊ ትምርት መማር በሸሪዓችን የተወደሰ ነው። ያው ቁርአን ላይ አላህ Subhanahu Wa Ta'ala ምን ይላል? ኢንማ يخشى الله من عباده العلماء ይላል አላህ Subhanahu Wa Ta'ala። አላህ Subhanahu Wa Ta'ala የሚፈሩት ከባሮቹ የሚያውቁት ናቸው፣ አዋቂዎች ናቸው ይላል አላህ Subhanahu Wa Ta'ala። ስለዚህ ከዚህ አያ በመነሳት እውቀትን ቅድሚያ መስጠት አለብን እኛ ሙስሊሞች። አላህ Subhanahu Wa Ta'ala ሌላ ቁርአን አያ ላይ ምን ይላል? ፈዕለም أنه لا إله إلا هو واستغفر لذنبك። ስለዚህ ምንድነው የሚለው? መጀመሪያ ፈዕለም ነው የሚለው እወቅ። ስለዚህ ሙስሊሞች መጀመሪያ ቅድሚያ መስጠት ያለብን ነገር ማወቅ ነው። ጠለበል ዒልምነትን አጥብቀን መያዝ አለብን። ጣሊብ ዒልም መሆን አለብን። ያው በእኛ ሀገር አነጋገር ደረሳ መሆን አለብን። ሃይማኖታዊ ትምህርት መከታተል አለብን። ያው ሃይማኖታዊ ትምህርት ሲባል ከህፃንነታችን ወይ ትልቅም ከሆነ ያመለጠው ካለ ከአሊፍ ይማራል፣ ሆሄ የአረብኛ ሆሄዎችን ይማራል። ከዛ በኋላ ቁርአን መቅራትን ይማራል። ቁርአን ማንበብን ከተማረ በኋላ ያው ብዙ ሂደቶች አሉት ወደ ኪታብ እያለ ይሄዳል ማለት ነው። ስለዚህ ባጭሩ ግን ምንድነው ጣሊብ ዒልምነትን አጥብቀን መያዝ እንዳለብን ለማስታወስ ነው። ሃይማኖትን መማር የሁላችን ግዴታ ነው። ደረጃው ነው እንጂ የሚለያየው መማር ግዴታችን ነው። አንድ ሰው ለምሳሌ በቀላሉ ውዱእ አድርጎ ጧሃራውን ጠብቆ ሶላት መስገድ ግዴታው ነው። ይሄንን ማወቅ አለበት። ቢያንስ ምን ብነካ ነው ምን ባረግ ነው ውዱእ የሚጠፋው፣ ምን ባረግ ነው ሶላቱ የተበላሸ የሚሆንብኝ፣ ምን ማድረግ አለብኝ ትክክለኛ ሶላት ለመስገድ የሚለውን መማር ግዴታው ነው። ስለ አላህ Subhanahu Wa Ta'ala ማወቅ ግዴታው ነው። ፈጣሪያችንን አላህ Subhanahu Wa Ta'ala ማወቅ ግዴታችን ነው። እዚህ አንዳንድ ነገሮች በዝርዝር ገብተን ባናውቅም የተወሰኑ መሰረታዊ ነገሮችን ማወቅ ግዴታችን ነው። ስለዚህ ሃይማኖት መማር ግዴታችን ነው። ብዙ ሰዎች ይዘነጉታል። ብዙ ሰዎች እንደሚታወቀው ገንዘብ እንዴት ማግኘት እንዳለባቸው ወይ ትምህርት የአካዳሚ ትምህርት ላይ ጥሩ ይሆናሉ። ሃይማኖትን ግን ያው አወቅነው ካደረግነው አላደረግነው አይነት እንደ ትርፍ ነገር አድርጎ ይቆጥሩታል። ይሄ ትክክል አይደለም። ሃይማኖታችንን መማር አለብን። ለምሳሌ የተወሰነ ሰው ሁሉም ሰው ቅድም እንዳልኩት መሰረታዊ ነገሮችን መማር ሁሉም ሰው ግዴታው ነው። ለምሳሌ ቅድም እንዳልኩት ጧሃራ ምንድነው? ጧሃራ እንዴት ነው የምጠብቀው? ንጽህና እንዴት ነው የምጠብቀው? ሶላት ለመስገድ ሰው ጀናባ ይሆናል። ጀናባ ምንድነው? ጀናባ የሆነ ሰው ምን ማድረግ አለበት? ውዱእ ይፈታል። ሰው ውዱእ ከፈታ ምንድነው ማድረግ ያለበት? ነጃሳ ምንድነው? ነጃሳን ለማስወገድ ምን ማድረግ አለበት? ሶላት ይሰግዳል። ሶላት አሰጋጉ እንዴት ነው? ዘካ ብር ያለው ከሆነ ዘካ እንዴት ነው ማወጣው? ሂሳቡ እንዴት ነው? ሐጅ እንዴት ነው ማደርገው? እነዚህ መሰረታዊ ብዙ ነገሮች ማወቅ በሁላችንም ላይ ግዴታችን ነው። ስለዚህ በተወሰነ መማር አለብን ማለት ሁላችንም ሃይማኖታዊ ትምህርት መማር አለብን። ደረጃው ነው የሚለያየው። ሲገፋ ግን ያው የተወሰኑት ከተማሩ በቂ ነው። ሁሉም ሰው ባይማርም ማለት ነው። መሰረታዊ ነገሮችን ግን ሁላችንም ማወቅ አለብን። ስለዚህ ይህንን ሁሉም ሰው ከተማረ የተወሰኑትን ለምሳሌ አንዱ ተፍሲር የተወሰኑ ሰዎች ተፍሲርን ይማራሉ፣ ገፍተው ይማራሉ። ትምህርትን ከተማሩ በኋላ ልክ ትምህርት ቤት ስንማር ትምህርት ቤት ገብተን ፊዚክስ፣ ኬሚስትሪ፣ ባዮሎጂ፣ ሂሳብ ይህን ሁሉ ዝም ብለን እንማራለን። በኋላ ግን ለምሳሌ ዩኒቨርሲቲ ሲገባ ሰው የሆነ ዲፓርትመንት ይመርጥና ይማራል። የምህንድስና መርጦ ሊማር ይችላል። ከዛ አንዱ የጤና ሊማር ይችላል። ምህንድስና ራሱ የሚታወቁ ብዙ ክፍሎች አሉት አይደለ? ኤሌክትሪክ አለ፣ የግንባታ አለ፣ ሜካኒካል እያለ ብዙ አለው። የጤናም እንደዛው ማለት። ከዛ ደግሞ ዲግሪ ከተማረ በኋላ ደግሞ እንትን እማራለሁ ካለ ይሄ ለምሳሌ ከዲግሪ በኋላም ይቀጥላል ትምህርት ማስተርስ አለ። እንደዚህ እያለ ብቻ የሆነች ነገር እየመረጠ በሆነች ነገር ላይ ባለሙያ እየሆነ ይመጣል ሰው። ልክ እንደዛውም በሃይማኖታችን ላይ አንድ ሰው የተወሰኑ ሰዎች መማር አለባቸው። ሁሉም መሰረታዊ ነገር ማወቅ አለበት፣ የተማረ መሆን አለበት። አሁን ለምሳሌ በአገሪቱም ላይ ለምሳሌ ህዝቦች መማር አለባቸው፣ የሚጽፍ የሚያነብ መሆን አለበት ይላሉ። በእኛ በድሮ ለምሳሌ ዑለማዎች ሀታ ኢትዮጵያ ላይ የምታውቁ ከሆነ ደረሶች ዑለማዎቻችን መሻይኾች ይጽፋሉ፣ ያነባሉ ሳያስተምሯቸው። አረብኛ ይጽፋሉ፣ ያነባሉ። እንዲያውም አማርኛ ስላልተማሩ የአማርኛ ጽሁፍን በአረብኛ ይጽፉት ነበረ። ኪታቦች አሉ፣ የአማርኛ ግጥሞች፣ የአማርኛ ጽሁፎች በአረብኛ ፊደል ተጽፎ ማለት ነው። ይህን ያክል የተማሩ ነበር ድሮቹ። ዞሮ
መማር ማለት ግዴታ አንድ ቋንቋ ብቻ አይደለም ማለት አንድ ሰው በቋንቋው ያው መጽሐፍ ማንበብ ከቻለ ያው በአሁኑ የተማረ ነው የሚሉት ይሄንን ነው። በእርግጥ አሁን ዘመኑ አንድ ሰው የተማረ ነው ለማለት ተቀይሯል ይላሉ። ምክንያቱም ድሮ መጽሐፍ ማንበብ ይሄ ነገሮች መቻል ነው የሚሉት። አሁን ግን መጽሐፍ ማንበብ ብቻ በቂ አይደለም ይላሉ። ለምሳሌ መሰረታዊ የኮምፒውተር እውቀት ሊኖረው ይገባል። እንደዚህ የሚጨማምሩት ነገር አላቸው። ጊዜው ሲቀየር ያው አብሮ ሰው እንትን ራሱን መቀየር ስላለበት ማለት ነው። አላ ኩሊ ሐል ያንም አለ ይሄንን ያው ሙስሊሞች መሰረታዊ ነገሮችን ካወቁ በኋላ አንዳንድ ሰዎች ምን ያደርጋሉ ማለት ነው መሰረታዊ ነገር ከመሰረታዊ አልፈው ይማራሉ ማለት ነው። ለምሳሌ የተወሰኑ ሙስሊሞች ስለ ተፍሲር ገፋ አድርገው ይማራሉ። ከነዛ የተወሰኑት ደግሞ በጣም ገፍተው ይማራሉ ማለት ነው። ልክ እንደዚሁ ተፍሲር አለ አይደለ? ነሑ ላይ እንደዛው የተወሰነ ሰው በደንብ ይማራል። የተወሰኑ ደግሞ በጣም ገፍተው ይማራል። ሰርፍ ላይ፣ ሙስጠለሑል ሐዲስ ላይ፣ ፊቅህ ላይ የሁሉም ጋር ማለት ነው። በላጋ ላይ ብዙ የዲናችን ትምህርቶች በነገራችን ላይ ዩኒቨርሲቲ ሂዳችሁ ተማሪ የተማራችሁ ከሆነ የትምህርት ቤት ለምሳሌ ብዙ የትምህርት ክፍሎች ዲፓርትመንቶች እንዳሉት ሁሉ የዲናችንም ሃይማኖታችን ብዙ የትምህርት ክፍሎች አሉት። ቅድም እንዳልኩት ለምሳሌ ለመጥቀስ የቋንቋ የትምህርት ክፍል አለ። ቋንቋ ራሱ ብዙ ነው ያለው። ቋንቋ ራሱ ነሕው አለ፣ ሶርፍ አለ፣ በላጋ አለ፣ አሩድና ቃፊ አለ። የቋንቋ የግጥም ትምህርት ነው እያሉ ይሄ ራሱ ብዙ ነው። ራሱ ሉጋ የሚባል አለ። የቃዋሚስ ትምህርት የሙፍረዳት ትምህርት አለው። ያው መንጢቅ እንደ ጥያቄ ምልክት አስገብተ ነው እሱም አለ። ብዙ አለው። ቋንቋ ብቻ ራሱ 12 ምናምን ያደርጉታል። ስለዚህ ይሄ ቋንቋ ነው። ከዛ ደግሞ ተፍሲር ላይ ብዙ አይነት አለ። ተፍሲር አንተ ምንድነው አትኩረት ሙፍረዳት ማጥናት ነው ወይ ምን ማለት ነው? የአረብ ቁርአን ላይ ያሉ ቃላቶችን እያንዳንዳቸውን ትርጉማቸውን ማወቅና መሰረታቸውን ማወቅ ከየት ነው የመጣው ቃሉ እዛለ ይሄ ቃል ከየት ነው የመጣው ብለህ ስሩን እየፈረፈርክ ዝርዝሩን ታወጣለህ። ያን ደግሞ አንድ ትምህርት ነው። ያን ራሱ ቋንቋ ላይ ለምሳሌ ቁርአን ተፍሲር ላይ ቋንቋን መሰረት ያደረገ የቁርአን ተፍሲሮች አሉ የተጻፉ ማለት ነው። ቁርአን ምን ማለት ነው? ቃላቶችን እየመረጡ ትርጉማቸው ምንድነው ከየት ነው የመጡት እንደዚህ ትርጉም ሊውሉ ይችላሉ ወይ እያለ ዝርዝር ይገባል ማለት ነው። ተፍሲር ስትገባ አጠቃላይ ተፍሲር ትማርና ይሄ ደግሞ ሌላ ይሆናል። ከዛ ደግሞ ተፍሲር ቢልአተር ላይ የሚያተኩር ይኖራል። ሱሐቦች ምን አሉ ስለዚህ ተፍሲር እያለ በዝርዝር ይማራል ማለት ነው። ማለት ተፍሲር ደግሞ ለምሳሌ በእስራኤልያት የእስራኤል ንግግሮችን ነቅድ ማድረግ መመርመር፣ ተፍሲር بالحديث ተፍሲር እያለ ይቀጥላል። ተፍሲር ራሱ የሆነ ተፍሲር ተብለህ ትማርና ከዛ ወደ ውስጥ ደግሞ በጣም ስትገባ ትለያያለህ። አንዱ ወደዛ ይገባል አንዱ ከዛ አንድ ሰው ተፍሲር ጠበሪን ብቻ ሊያጠና ይችላል። አንዱ ሰው ስለ ከሻፍ ሊያጠና ይችላል። ዘመኽሸሪ ሙዕተዚሊ ማለት ነው። እንዲህ እያለ ወደ ዝርዝሩ ይገባል ማለት ነው ተፍሲር። ከዛ እንዳልኩት አሁን ተፍሲር ነው። ፍቅህ አለ። ፍቅህ ውስጥ ደግሞ አራት አሉ። አምስት ያው አራት ይላሉ፣ አምስት ሊሆን ይችላል ዛሂሪያን ከጨመረን አንዱን ሊማር ይችላል። ከዛ አንዱን ደግሞ ወደ ከፍ ሲል የሆነ ከአራት ለምሳሌ ሐንበልያ የሚያጠና ከሆነ ሻፊያ ከዛ ውስጥ አንዱን ኪታብ ሊያጠና ይችላል። ከዛ ለማስተርስ ሲመረቅ አንድ የሻፊያ ኪታቦችን አንስቶ ለምሳሌ ተህቂቅ ሊያደርግ ይችላል፣ ወይ የሆነ ዒልሚ የሆነ ባሕት ሊሰራበት ይችላል እዛ ኪታብ ላይ፣ ወይ ደግሞ አንድ ኪታብ ሳይመርጥ እንዳለ ብቻ እንደዚህ እያለ እየሰፋ ይመጣል። ይሄ ሲደረግ እውቀት ይተላለፋል። ከድሮቹ የተሻለ ስራ ለመስራት አይደለም፣ አዲስ ነገር ለመፍጠርም አይደለም። እንደ ትምህርት ቤት ለምሳሌ አንድ ሰው ሪሰርች ሲሰራ ጥናት ሲሰራ ምንድነው ከድሮ አዲስ ነገር ጨምሮ አዲስ ነገር ማምጣት ነው። የሸሪዓ ትምህርት ላይ አዲስ ነገር መስራት ነው። አዎ አዲስ ነገር ሲባል ግን አዲስ እውቀት ልታመጣ አይደለም። ግን ለምሳሌ ኪታቡን አንተ የጠበሪን አንስተህ ለምሳሌ ኢብኑ ጀሪር ጠበሪ ተፍሲሩ ማለት ነው ያነሳና ምን ይላል? ኢብኑ ጀሪር ጠበሪ ለምሳሌ ተፍሲር በእስራኤልያት ላይ ምን አይነት አቋም ነው ያለው? ስለዚህ አንተ ሰው ያላስተዋለውን ነገር ሊሆን ይችላል አንተ ዝርዝረህ አንድ ኪታብ ልትጽፍ ትችላለህ። ኢብኑ ጀሪር ጠበሪ እና ከሻፍ ለምሳሌ ከበላጋ አንፃር ምን ያክል ከሻፍ ይዟል፣ ምን ያክል ኢብኑ ጀሪር ይዟል ብለህ ልታነጻጽር ትችላለህ። አንድ ኪታብ ሊመጣልህ ይችላል። አንተ ሁለቱንም ኪታብ ስታጠና አንተ በደምብ ባለሙያም ትሆናለህ። ሹብሃ ቢመጣ እንደዚህ አይነት ሲበዛ ምንድነው አንዱ ጥቅም
ሹብሃ ቢመጣ እንደዚህ አይነት ሰዎች ሲኖሩ መልስ ይሰጣሉ ማለት። ምክንያቱም ኪታቡን ዝርዝር ያውቃሉ። ሹብሃ የሚያመጣ ሰው ሃይማኖታችን ላይ ችግር የሚፈጥር ማለት ውሸት ዋሽቶ ሰዎችን ማደናገር ይፈልጋል። የእውቀት እጥረት ካለ እኛ ላይ ያ ሹብሃ የሚፈጥረው ሰው ይሳካለታል። ምክንያቱም ዲናችን ሃይማኖታችን ወሊላሂል ሐምድ ችግር የለበትም። እኛ የእውቀት ችግር ሲኖረን ነው። ስለዚህ ያችን የእውቀት ችግር ከፈታን የሚመጡ የሹብሃ ማደናገሪያ ነጥቦችን ሁሉ መመለስ ይቻላል። እንደዚህ አይነት ሰዎች ሲበዙ ለእንደነዚህ ሹብሃዎችና አደናጋሪ የሆነ ማዕበሉ የሚመጡትን መልስ መስጠት ይቻላል። ያንን ደግሞ ሌላው ሰው ያነባውና ይጠቀማል ማለት። ስለዚህ ጠለበል ዒልም ግዴታ ነው። ሃይማኖት መማር ግዴታ ነው። ነብዩ በቁርአን ነው የጀመርነው። ነብያችን ሰለላሁ ዐለይሂ ወሰለም ዒልም ፍለጋ ለወጣ ሰው መላእክቶች ክንፋቸውን ይዘረጉለታል ብሏል ነብያችን ሰለላሁ ዐለይሂ ወሰለም። ሐዲስ ላይ الدنيا ملعونة وملعون ما فيها إلا ذكر الله وما والاه أو عالما أو متعلما. ዱንያ የተረገመች ናት። ምንም የሚጠቅም ነገር የለም። የተረገመች ናት። እሷ ውስጥ ያለው የተረገመ ነው ያሉት ለምንድን ነው? ከአላህ ዒባዳ አላህን ከማውሳት ስለምታዘናጋ ሰዎች ይዘናጋሉ። ይኸው እንደምታየው ነው። ሰው አሁን ዱንያ ነው፣ ስራ ነው፣ ገንዘብ እንዴት ነው የምሰበስበው ነው፣ እንዴት ሀብታም ነው መሆኑ ነው። ከወጣትነት ድሮ ይሻል ነበር። አሁንማ ሰው ገና 10 መጨረሻ ሲደርስ 20 መጀመሪያው ላይ እንዴት ነው ሀብታም መሆኑ ነው፣ እንዴት ነው መኪና መገዛው፣ እንደዚህ መኪና ስም ይዘረዝራሉ። የመኪና የቤት አይነት እንዴት ነው ሀብታም መሆኑ ነው ሰው ሁሉ አሳቡ። መስራት በሸሪዓችን የተከለከለ አይደለም። ሀብታም መሆን በሸሪዓችን የተከለከለ አይደለም። ግን ከመጀመሪያ ልብ ውስጥ እንደዚህ አይነት ውዴታ ማስገባትና ይህን ብቻ ማሰብ ግን ችግር ነው። ስለዚህ ይህንን ብቻ ማሰብ አይደለም። ይህን ስለምታመጣ ነው ዱንያ መልዑና የተባለችው ማለት ነው። ሰውን ስለምታዘናጋው ይኸው ዱንያ ውስጥ ያለው ሰው የሰውን እየገደለ ነው እንደምታዩት። አሁን አላህ ሱብሓነሁ ወተዓላ ይጠብቀን። የሚሰማው ከባድ ነው። ሰው የሰው ኩላሊት ያወጣል፣ የሰው ጉበት ያወጣል። ዜና እየሰማችሁ ነው። ስለዚህ ይሄ ሁሉ ዱንያ ሰው ነው። ስለዚህ መጥፎ ናት። ሌላ ቦታ በርግጥ ነብዩ ሰለላሁ ዐለይሂ ወሰለም ዱንያ ያው አረንጓዴና ደስ የምትል ናት ይላሉ። ያው ብዙ የሚጠቃቅም ነገር ስላላት በብዙ ነገር ልትገለጽ ትችላለች። ምክንያቱም ብዙ ነገር ስላላት በውስጧ ማለት ነው። ከዛ ምን አሉ ግን ኢላ ዚክረላሂ ወመዋላህ ዚክር ማለት ሲቀር አላህን ማስታወስ እና ከሱ ጋር የተያያዙ ነገሮች ወይ ደግሞ አሉ ተማሪና አስተማሪ አሉ ነብያችን ሰለላሁ ዐለይሂ ወሰለም። ተማሪና አስተማሪ ማለት የሃይማኖት ተማሪና አስተማሪ አስተማሪ ሲቀር ይሄ እንግዲህ ከዚህ ስቴትና ተደርጎ የወጣ ነው። ሃይማኖት መማርና ማስተማር ዱንያ ውስጥ ካሉ ትልቅ ኒዕማ ነው። ነቢያት ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም እንደገለጹት ውርስ ትተው አልሞቱም። ነቢያት የተውት ውርስ እውቀት ነው። እውቀትን የያዘ ሰው ከነቢያትም በርግጥ ብዙ ውርስን ይዟል። ስለዚህ የተሻለ ነገር ከፈለግን እኛም ሃይማኖት መማር ነው። ትልቅ ነገር ነው ሃይማኖትን መማር። ሃይማኖት የምትማር ከሆነ ብዙ ነገር ትማራለህ። ሶብር ታደርጋለህ። ጭንቅላት ይሰፋል፣ ትጠቀማለህ። ጭንቅላት ብቻው ትርጉም የለውም። አንዳንድ ሰው ጭንቅላት ብቻ እንደ ዳኛ ያደርጋል። ጭንቅላት ምንም ትርጉም የለውም። እንደ ታንከር ነው ማለት የሞላው ነው። ቡታ ጋዝ አለ ለምሳሌ አንተ በአግባቡ የተሞላ ቡታ ጋዝ ስራውን ይሰራል። በትክክል ካልሞላው ትርጉም የለውም። ለምሳሌ አንተ የሚጠጣ ውሃ ታንከር ላይ ጋዝ ሞልተበት ብትጠጣበት ያው ጋዝ ነው የሚወጣው። ውሃ ብትሞላ ውሃ ትጠጣለህ። ስለዚህ ጭንቅላት እንደዛ ነው፣ የተሞላው ነው። በትክክል በአግባቡ ከሞላው ጭንቅላት በደንብ አድርገህ ትጠቀምበታለህ። ኒዕማ ነው አላህ ሱብሓነሁ ወተዓላ የሰጠን አቅል የተሰጠን ኒዕማ ነው። በእርግጥ አቅል ምን ማለት ነው? ጭንቅላት ይሄ ሌላ ዑለማዎች እንዳሉት ሌላ ባሕት ነው። ጭንቅላት አንድ ነው። ልብ አለ፣ አቅል አለ። አቅል ጭንቅላት ውስጥ ነው ያለው ወይስ ልብ ውስጥ ነው ያለው? ብዙዎቹ ዑለማዎች ነው የሚሉት ልብ ውስጥ ነው ያለው እና አንዳንዶቹ ልብና ጭንቅላት ግንኙነት አለው። ከዛ ጭንቅላት አቅል በአቅልህ ጥሩና መጥፎ ትለያለህ። ሂሳብ ይሄ ዝርዝር ባሕስ ሌላ ጊዜ እንመጣበታል ኢንሻአላህ። ስለዚህ ምንድነው ሃይማኖታችን መማር ይበልጥ ያው አንተን ያጎለብታል እንጂ የሚያሳንሰው ነገር የለም። አንዳንዶቹ እንደሚሉት ሃይማኖት ሲማር ሰው ጠባብ እየሆነ ይመጣል። ይሄ የተሳሳተ ትምህርት ሲማር ነው እንጂ ጠባብ የሚያደርገው ነገር የለም። ሃይማኖት ጭንቅላት ያሰፋል፣ አመለካከት ያሰፋል፣ ለሰው እንድታዘን ያደርጋል። አላህ ሱብሓነሁ ወተዓላ የዋለልህን ውለታ እንድታውቅ ያደርጋል። አላህ ሱብሓነሁ ወተዓላ እንድታመሰግን ያደርጋል። ንፉግ አትሆንም፣ ለሰዎች አዛኝ ትሆናለህ እንጂ መጥፎ የሆነ አሉታዊ የሆነ ውጤት የለውም። ጥሩ ውጤት ነው ያለው። ስለዚህ ሌላ ሐዲስ ደግሞ ነብያችን ሰለላሁ ዐለይሂ ወሰለም ይላሉ መስጂድ ላይ ሆነው የአላህን መጽሐፍ እየተማሩ የሚቀመጡ ሰዎች መላእክቶች ይከቧቸዋል።
ሌላ ቦታ ነቢያችን ሰለላሁ ዐለይሂ ወሰለም በተናገሩት ሐዲስ አላህ ሱብሓነሁ ወተዓላ እንግዲህ መስጂድ ላይ አላህን እያስታወሱ እነሱን እንግዲህ አላህ ሱብሓነሁ ወተዓላ በመልካም ምሬያቸዋለሁ፣ ለመላእክቶች ነግሮ ምሬያቸዋለሁ ሲያወድሳቸው መላእክቶች ምን ይላሉ? ከነሱ ውስጥ ግን አንድ ሰው አለ፣ ተማሪ አይደለም፣ ለጉዳይ ነው ከነሱ ጋር የተቀመጠው ይላሉ መላእክቶች። አላህ ሱብሓነሁ ወተዓላ እነሱ ጋር የተቀማመጠ ራሱ የሚደሰት ይሆናል ብሎ አላህ ሱብሓነሁ ወተዓላ እሱንም ከተማሩት ውስጥ ያደርጋቸዋል፣ ወንጀላቸውን ከተማሩ ሰዎች። ስለዚህ የእውቀት ፈላጊዎች ደረጃ ይህን ያክል ነው። እነሱ ብቻ ሳይሆን ከነሱ ጋር የተቀማመጠ ራሱ ጥሩ ነገር የሚያገኝ ማለት ነው። ስለዚህ ሃይማኖታችን መማር አለብን፣ ግዴታችን ነው። ሁሉም ሰው መማር አለበት። ወደ አላህ ሱብሓነሁ ወተዓላ መመለሻችን መንገድም ይሄ ነው። የሁሉ ቢድዓ የመጣው የምንዋጋው በእውቀት ነው። የሁሉ ሽርክያት፣ የሁሉ የፊትና ማዕበል ሼኽ ፈውዛን አልፈውዛን ለምሳሌ ኪታቡ ተውሂድ ወይ ዓቂደቱ ተውሂድ ኪታባቸው ላይ መግቢያው ላይ እንደሚሉት የሁሉ የፊትና ማዕበል በዛ። በዚህ ዘመን የሽርክ ማዕበል አለ፣ የሶሻሊዝም አለ፣ የካፒታሊዝም አለ፣ የሊብራሊዝም አለ። አሁን የሴቶች ደግሞ አለ፣ የሴቶች ነፃነት፣ የሴቶች እኩልነት ብሎ የሚያነሱት አለ። ያው እኛ ሴቶችን እንትን ለማለት ሳይሆን እነሱ የሚፈልጉት በጀርባ የሚፈልጉት ሌላ ነገር ስለሆነ ሰብአዊነት ይሉሃል፣ ሌላ ነገር ነው የሚፈልጉት እነሱ። ሰብአዊነት የሰብአዊነት መብት ይልህና በጀርባ እሱ ሲጣራ የ7 ዓመት የ8 ዓመት ልጅ ሴትም ወንድም እየደፈረ የሚገል ሰው ይሆናል። እነሱ አጀንዳ አላቸው፣ የሚያነሱት ይህን ርዕስ አጀንዳ አላቸው። የሚያጠቁበት ምክንያት ምን እንደፈለጉበት ያውቁታል። ስለዚህ ብዙ ማዕበሎች በዝተዋል። የሹባሃ የሻህዋ አለ። ስለዚህ ገንዘብ መውደድ አለ። በዚህ ዘመን ገንዘብ ሰው እንደ አምላክ እያመለከው ነው። ይህን ሁሉ የምትዋጋው በእውቀት ነው። ይሄ እውቀት ደግሞ የሃይማኖታዊ እውቀት ነው። ሌላ እውቀት አይጠቅምም እያልን አይደለም። ጥሩ ነው መማር። ከሙስሊሞች መሐንዲሶች ይኑሩ፣ ደስ ይላል። ከሙስሊሞች የጤና ባለሙያዎች ይኑሩ። ከሙስሊሞች የትኛውም ባለሙያ በትምህርት ብቻ ሳይሆን በሙያ ራሱ መስራት። ይሄ በላብህ የምትሰራው ነገር አላህ ሱብሓነሁ ወተዓላ ዘንድ የተወደደ ነው። አንድ ሰው የጅብሰም ሰራተኛ ሆኖ ግንበኛ ሆኖ የሚሰራ ስራ፣ ይሄን ሁሉ በላቡ አድርጎ ሙያ ኖሮት የሚሰራ ሰው አላህ ዘንድ የተከበረ ሰው ነው። ሳይሰርቅ ሰው ደም ሳያፈስ በራሱ የሚሰራ ሰው አላህ ዘንድ የተወደደ ሰው ነው። ይሄን እስልምና ያበረታተዋል እንጂ አውግዘውም። እንዲያውም ሌሎች ሃይማኖቶች ይሄ ምንኩስና ብላ ይላሉ። ሸሪዓችን ላይ እንደዚህ ከድሮ አንስቶ የነበረ ነው። ሰሃቦች ይሰራሉ፣ ሰርተው ሰደቃ ያወጣሉ። እንድንሰራ ነው የሚያበረታታን። ይሄ እንደዚህ አይነት ነገር ሸሪዓችን ላይ የለም። ቁጭ በል አትሰራ የሚል ግን አዱንያ ልብህን አታስቀምጣት። ሀሳብ ስለ ዱንያ ብቻ አይሁን። አኼራን ማሰብ ነው ቅድሚያ መሆን ያለበት። ይህን ነው የምናነሳው እና ይሄ ሁሉም የሆነው ደግሞ እውቀት ሲኖር ነው፣ ሃይማኖትን ስንማር ነው። ስለዚህ የዛሬ ምክር ይህንን ይመስላል። ሁላችንም ሃይማኖታዊ ትምህርት እንድንማር ነው። ወላሁ አዕለም። ሰለላሁ ዐላ ነቢና ሙሐመድን ወዐላ አሊሂ ወሰሕቢሂ አጅመዒን።